ብዙ ማለት ይቻላል ግን ጊዜው አይበቃም። ሁሌም እንዲህ እንድቆም አብራችሁኝ ስለምትሆኑ በእግዚአብሔር ስም በጣም አመሰግናለሁ። የሎዛ ኢቨንት ማኔጀር አቶ የማርያም ወርቅ እጅግ አድርጌ አመሰግናለሁ። እግዚአብሔር ከዚህ ሁሉ ስብራት እንዲጠግነው አምላኩን ጠይቆ ነበር፣ ለምኖ ነበር። ዋቁንጅና ከንቱ ማማርም ብላሽ አፈር ትቢያ ሊሆን ሲጨልም ሲመሽ ሰው ለሰው ቢፋቀር ምነው ሰው ለሰው በሉ እስኪ ሰው ለሰው ቢፋቀር ምነው ዋቁንጅና ከንቱ ማማርም ብላሽ አፈር ትቢያ ሊሆን ሲጨልም ሲመሽ ደሃው ባለ ጸጋው አንድ ነው መንገዱ በጨርቅ ተጠቅልለው በሳጥን መሄዱ ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ዛሬ የሰባተኛ የሙት ዓመት መታሰቢያውን እንደ ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሥርዓት አስተምህሮ ማንኛውም ክርስቲያን በዚህ መንገድ ሊታሰብለት የሚገባውን ሥርዓት በመጠበቅ የኃይለ ጊዮርጊስን ነፍስ በሰባተኛው የሙት ዓመት መታሰቢያ ዕለት እንድናስባት ወደና ፈቅደ ቤተሰቡንም ሁላችንንም ልታጽናናን በመካከላችን ስለተገኘ ክብርና ምስጋና ላንተ ይሁን። በቅድሚያ እጅግ የተወደዱና የተከበሩ ክቡር ወንድማችን መምህር ዳንኤል እንግዲህ በዝማሬ ያገለገሉን ያሉት ወንድማችን መምህራችን እጅግ ደስ ይላል። አጽናኝ የሆነው ዝማሬ የሰጡን ወንድማችን መምህር ወንጌል ናቸው። እንደዚሁ እጅግ የተወደዱና የተከበሩ ክቡር ወንድማችን መምህር ዘማርያም የሎዛ ኢቨንት ዋና ስራ አስኪያጅ፣ ክቡር ወንድማችን በዜማ ዕቃ እግዚአብሔርን እያገለገልክ ያለው ወንድማችን ዘማሪ ሳሙኤል፣ እንደዚሁ የኃይለ ጊዮርጊስ የወንድማችን የሰባተኛ የሙት ዓመት መታሰቢያ ባለቤት እህታችን፣ ልጆች፣ ቤተሰቦች፣ ጥሪ የተደረገላችሁ ሁላችሁም ይህችን ነፍስ በዚህ መንገድ እንድናስባት እግዚአብሔር ረድቶን
ዛሬ በምክንያት እግዚአብሔር በዚህ ስፍራ ያገናኘን ያገናኛችሁ ሁላችሁም በሉል እግዚአብሔር ስም እንደምን ቆያችሁ? ለዚህ ሰዓትና ዕለት ያደረሰን ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። ያዘናችን እንባባሽ እውነተኛዋ የደስታ መፍሰሻ የሚስጥር ሙዳይና የትንቢት መቅጃ እማምላክ ድንግል ማርያም እንደተዘመረው እንደሰማነው የእህታችንን ሐዘን በደስታ ቀይራ አሁን ላይም በሆነውና የሆነ ባለው ነገር ሁሉ እግዚአብሔር በእኔ ሕይወት ውስጥ ይሄን ለምን አደረገ ብላ እንዳታዝን የሆነውን ሁሉ በጸጋ እንድትቀበል ወላዲተ አምላክ አቅም ብርታት እንድትሆናት ድንግል ማርያም ፈቃዷ ይሆንልን። ቅዱሳኑ ሁሉ እንደየጸጋቸው እንደየክብራቸው እንደየማረጋቸው መጠን ምስጋና ይድረሳቸው። እግዚአብሔር መንፈስ ቅዱስ ሚስጥሩን ጥበቡን ለሁላችን ይግለጽልን። ድንገት ነው እንደ እግዚአብሔር ፈቃድ እንደው ወንድሞች ሐሳብ ሰነዘሩልኝና እንዲህ አይነት ጉዳይ ላይ ነው በዚህ ጉዳይ ላይ ጊዜ ካለ ወንድማችን ብትገኝና እንግዲህ እግዚአብሔር መንፈስ ቅዱስ ባቀበለ አንድ ነገር ብትል አሉኝ። እኔ ሳሎን የሚለው እግዚአብሔር መንፈስ ቅዱስ ስለሆነ የኛ ድርሻ ደግሞ መታዘዝ ነው። እሺ ብላችሁ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን የእግዚአብሔር ቃል ይህን ተናግሯል፣ ሰይፍ ሆኖ ይበላችኋል ስለሚል በመታዘዝ ውስጥ የሚገኘውን አብርሃማዊ ይስሐቃዊ ያዕቆባዊ በረከት ለመቀበል እንደዚሁም ደግሞ እግዚአብሔር መንፈስ ቅዱስ በዚህ መንገድ ውስጥ ተገኝተን እኛም ይህችን ሐሳብ ብንሰነዝር እርሱ እንደፈቀደ ለሁላችንም መጽናኛ የሚሆነውን ሕያውና ቅዱስ የሆነውን ዘላለማዊ ቃል እንደሚሰጠን እናምናለን። ምን ይላል መሰላችሁ ቃሉ? ከደቂቅ ነቢያት አንዱ ነቢይ እግዚአብሔር ቅዱስ ዘካርያስ በእግዚአብሔር መንፈስ ቅዱስ ሲናገር እግዚአብሔር ሲናገር ይላል። ማን ሲናገር? ምን ነው ዝም አላችሁ? እስኪ ማን ይናገረን? ስለዚህ እግዚአብሔር ሲናገር በሉ በማስተዋል የሚሰማ ሁሉ እርሱን እግዚአብሔር እንዲሆን የሚፈቅድለት ነገር ሁሉ ይከናወንለታል። ደስ አይልም? እግዚአብሔር ሲናገር በማስተዋል የሚሰማ አለ። እግዚአብሔር የሚለው ነገር ሁሉ በሕይወቱ ይከናወናል። እግዚአብሔር ደግሞ ለሕይወታችን የሚለን ብዙ ነገር አለ። ሲነገረኝ እየመጣሁ በመንገድ ላይ የደረሰባትና የሆነባት ነገር እንደ ሰውኛ አስደነግጣል። ነገር ግን 7 ዓመት ሁሉ ደግሞ ጸንታ ቆይታለች። ይሄ ደግሞ የ7ኛ ዓመት ሙት ዓመት መታሰቢያ ማድረግ ትዳርን ጠብቆ እንዲሁ ለዚህ ነገር ራስን ሰጥቶ ተገዝቶ መኖር ምን ያህል በረከት ያሰጣል። እንግዲህ በቤተክርስቲያናችንም ስርዓት አስተምሮ እንደቀኖናው የ7 ዓመት ተስካር ፍጹምነት ላይ ያደርሳል። መታሰቢያ ሲደረግ ዋጋ ስላለው ምክንያቱም ዛሬ በዚህ መንገድ ይሄ ሲደረግ ኋላ ላይ እንመጣበታለን። ትንሽ ለተስካር ሰዎች ብዙዎቹ ከኛ ኦርቶዶክሳዊ ተዋሕዶ ሃይማኖት ውጭ ያሉ ሰዎች ትንሽ ትችት የሚሰጡበት ነገር አለ። አልገባቸውም። ሳልገባቸው ነው። ማስተዋሉን እግዚአብሔር መንፈስ ቅዱስ ይስጣቸው። አሁን የነቀፍን አይደለም፣ ማስተዋል ይስጠን ነው። ዛሬ እንደ እግዚአብሔር እንደ አምላካችን መልካምና በጎ ፈቃድ እግዚአብሔር ይናገረናል። እህታችን እንግዲህ አካሏን አጋሯን ካጣች 7 ዓመት ከዚያ ደግሞ የልጇም ነገር አለ። ያው ልጇም ደግሞ በዚህ መንገድ እንዲሆነ ያም ደግሞ ለምን እንዲሆነ የሚል ነገር ይመጣል። የራሷ ወላጅ አባት ደግሞ በዚህ መንገድ እንደዚህ ያሉ አይደለም። እነዚህ ሁሉ ነገሮች ግን ምን ይላል መሰላችሁ? እግዚአብሔር ቃል ለዚህ ሁሉ አንድ ርዕስ ይዘን እንነሳለን። ከስብራት በኋላ የሚመጣው መለኮታዊ ክብር ይላል ርዕሳችን። አሁን ከድርጊቱ ጋራ ነው የምንማማረው። ማን ያስተምረን? ማን ይምከረን? ማን ያጽናናን? ማን ያሳርፈን? በቃሉ እንዲያሳርፈን ፈቃዱ ይሁን። ሁላችንም በማስተዋል ሆነን ቃሉ እንድንሰማ እግዚአብሔር መንፈስ ቅዱስ ይርዳል። አያችሁ፣ ቃሌን የሚሰማ የላከኝንም የሚያምን እርሱ የዘላለም ሕይወት አለው ይላል። ምድር ሁሉ በፊቱ ዝም ብላ ይሄን ቃል ታደምጣለች። ግዑዛን ያለን የሰው ልጆች ብቻ ሳንሆን ግዑዛንም ብንሆን ግዑዛን የሆኑት ሁሉ በዚህ መንገድ አያችሁ፣ የሚደንቅ ነው። ምድር ሁሉ በፊቱ ዝም ትላለች።
የእግዚአብሔርን ቃል የሚሰማ በእርጋታ ይቀመጣል። ከመከራም ስጋት ከክፉ ስጋት ሁሉ ያርፋል። ኑና በእኔ ረፉ አምላካችሁ እኔ ብቻ እንደሆኑ ከወቁ ያለው እሱ እግዚአብሔር ስለሆነ በቃሉ እንዲያስተምረን ፈቃዱ ይሁን። የሚፈታተንን ጥንተ ጠላት ዲያብሎስን ከነሰራዊቱ ከእግራችን ስር ይጣልልን። እግዚአብሔር መንፈስ ቅዱስ መጽናናቱን ለእህታችንም ለቤተሰቡ ለሁላችንም በቃሉ እንዲሰጠን ፈቃዱ ይሁን። ከስብራት በኋላ የሚመጣው መለኮታዊ ክብር ይላል። ወገኖቼ አሁን ለዚህ ርዕስ የመረጥነው የመጽሐፍ ቅዱስ ኃይለ ቃል ብርሃነ ዓለም ማኅቶተ ቤተ ክርስቲያን ልሳነ እፍረት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን የላከውን መልእክት መነሻ አድርገን ነው። በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ሐዋርያው ቅዱስ ጳውሎስ ከደረሰበትና ከሆነበት ነገር በኋላ የሆነበትን ነገር እያሰበ እግዚአብሔር ከዚህ ሁሉ ስብራት እንዲጠግነው አምላኩን ጠይቆ ነበር፣ ለምኖ ነበር። ቅዱስ ጳውሎስ ክፉኛ ራስ ምታት አለው፣ ውጋት አለው። ይሄ የቅዱስ ጳውሎስ የተሰጠው የራሱ ህመም ነው። ህመም ስንል በኃጢአት በበደል በጥፋት ምክንያት አይደለም። እንግዲህ በሽታ እንደ ቤተክርስቲያኒቷና እንደ ቅዱስ መጽሐፍ ምስክርነት የራሱ መደብ ክፍፍል አለው። ወደዚያ ውስጥ አንገባም። ደዌ ዘጸጋ ግን ደዌ ዘጸጋ የምንለው ደዌ ቅዱስ ጳውሎስ ላይ ነበረ። የክብር ነው፣ የጸጋ። ስለዚህ በዚህ ሁሉ መንገድ አምላኩ እንዲምረው አምላኬን ከዚህ ሁሉ ነገር እንዲምረኝ 3 ጊዜ ለመንኩት ይላል። ስንት ጊዜ ለመንኩት? 3 ጊዜ ለመንኩት። ማረኝ፣ ራራልኝ፣ ከዚህ ሁሉ ድካም አንተ አበርታኝ አልኩት። እርሱ ግን እንዲህ አለኝ። ምርጫ ይሰጣል። አያችሁ፣ አዳኙ አምላክ ማሪው አምላክ መድኃኔ ዓለም ኢየሱስ ክርስቶስ ምርጫ ይሰጣል። እግዚአብሔር ሲቀጣም አስፈቅዶ የሚቀጣ አምላክ ነው። ሲምርም አስመርጦ አስፈቅዶ የሚምር አምላክ ነው። ሄረይ ለከ ዘይከውነከ ዳዊትን ሲቀጣው እንደዚህ ነው። ዳዊት ተላለፈና ንጉሥ እስራኤል ያ ባለ 7 ጸጋው ንጉሱ ሲተላለፍ የራሱን ምክርና በጠላት በሰይጣን ሐሳብ ተንቀሳቀሰ ይላል መጽሐፍ ቅዱስ። ያን ጊዜ እግዚአብሔር ተቆጣ። ስለዚህ ምንድነው ያደረገው? 3 አይነት ቅጣትን አመጣበት በዳዊት ላይ። ከ3ቱ አንዱን ምረጥ አለው ሊቀጣው ሲፈልግ። ሄረይ ለከ ዘይከውነከ የምትወደውን ምረጥ አለው። ቅዱስ ጳውሎስም እንዲህ ነው። አሁን በስጋ ደዌ ተይዟል። ስለዚህ አምላኬ እንዲምረኝ 3 ጊዜ ለመንኩት አለ። እርሱ ግን ምርጫ ሰጠኝ አለ። እንዲሁ ልማርህ አለው። እንዲሁ ልማርህ አንዱ ምርጫ ነው። ሌላው ደግሞ ጸጋ ይበቃል ኃይሌ በድካም ቢፈጸምስ አለው። አሁን ሲያስብ ሐዋርያው የሚበልጠው የትኛው ነው? እንዲሁ ቢምረው ጸጋው ምን ይሆንበታል? ሊያንስበት ነው፣ ሊያጣው ነው። ስለዚህ አሰበና የለም ጸጋ ይበቃኛል ኃይሌ በድካም ይፈጸማል አለና የሚሻለውን መረጠ። ስለዚህ ከስብራት በኋላ የሚመጣው መለኮታዊ ክብር ብለን ስናነሳ ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 9 ላይ የተናገረው ኃይለ ቃል መነሻ አድርገን ነው። የእግዚአብሔር ጸጋ በሕማማችንና በድካማችን ውስጥ ፍጹም ይሆናል። በጣም የሚደንቀው ይሄ ነው። የአምላካችን ጸጋ አሁን በጤንነት ሰዓት አይደለም፣ በሙሉነት ሰዓት አይደለም፣ አለን በምንልበትና እኔ ሙሉ ነኝ፣ እኔ ጤነኛ ነኝ፣ እኔ ምንም ያጣሁት ነገር የለም በምንልበት ሰዓት ሳይሆን የእግዚአብሔር ጸጋ በሕማማችንና በድካማችን ሰዓት ምን ይሆናል? ፍጹም ይሆናል። እግዚአብሔር መንፈስ ቅዱስ እንዲናገር ለሁላችንም አንቺም ውድ እህታችንን በዚህ መንገድ እንዲያጽናናሽ ፈቃዱ ይሆንልን። እግዚአብሔር አሁን ምንድን ያለው? ከስብራት በኋላ የሚመጣው መለኮታዊ ክብር። ስለዚህ ይሄ የእግዚአብሔር ጸጋ፣ የጸጋ ባለቤት ማን ነው? ስለዚህ የጸጋ ባለቤት እግዚአብሔር ነው። የእግዚአብሔር ጸጋ ደግሞ በጤንነታችን ሰዓት አይደለም፣ በሙሉነታችን ሰዓት አይደለም፣ በሕማማችንና በድካማችን ውስጥ ምን ይሆናል? ፍጹም ይሆንና ይገለጻል። ዛሬ እህታችን ነፍስሽ በደረሰባትና በሆነባት ነገር አንቺም ደርሶብኛልና ሆኖብኛል እያልሽ በምትዩ
በዚህ ሁሉ ሐዘንና መከራ ብዛት ውስጥ ስትዝል የራስሽም አይምሮሽ መልስ በሌላቸው ጥያቄዎች ሲወጠር አሳልፈሻል። እንደዚህ ሁሉ ለምን እግዚአብሔር በእኔ ውስጥ ይሄን አደረገ? በዚህ መንገድ ባለቤቴ ሄደ፣ በዚህ መንገድ ልጅ ደግሞ እንደዚህ ሆናለች፣ በዚህ መንገድ ደግሞ አባቴ የሥጋ ወላጅ አባቴ እንደዚህ ሆነዋል። ስለዚህ አሁን እነዚህንና በመሳሰሉት ነገሮች ውስጥ አሁን እንግዲህ ተመልከቱ። አሁን እህታችን በዚህ መንገድ ነፍስሽ በሐዘን ብዛት ስትዝል አይምሮሽም መልስ ባጣ ጥያቄ ውስጥ እንደዚሁ ስትወጠር ልናይ እንችላለን። ነገር ግን በዚህ መንገድ ውስጥ ስንሆን የታመንለት አምላክ እሱም ደግሞ የታመነልን እኛም እውነት ይሄን ድካማችንን የደረሰብንን የሆነብንን ነገር ሁሉ ይዘን ወደዙ ስንመጣ እርሱ ደግሞ በአባትነቱ ፍቅር በመለኮታዊ ስልጣኑ ሁሉን ማድረግ በሚችልበት ጥበቡና ኃይሉ መድኃኔዓለም ኢየሱስ ክርስቶስ እንዲህ ይለናል። እንግዲህ በአጭር መለኮታዊ ቃል ነው እንዲህ የሚለን። ምን ይላል? አትፍሪ፣ እኔ ካንቺ ጋር ነኝ ይልሻል መድኃኔዓለም። ስሙ ይክበር ይመስገን። ማን ነው ይህን የሚለው? ንገሩኛ። እግዚአብሔር በአጭር መለኮታዊ ቃሉ ይሄ ሁላችንም በሚያጽናና በሚያሳርፈን ስብራታችን ሲጸና ሐዘናችን ሲበረታ መከራው ሲከብድብን ቀና ብለን መራመድ አንችልም ብለን ተስፋ በቆረጥንበት ሰዓት ነፍሳችን በጥያቄ ውጥረት ውስጥ ሆና ስትዝል በደረሰባትና በሆነባት ነገር አሁን ነፍሱ አዝሎ ተጨንቆ በዚህ ሁሉ ጥያቄ ውስጥ ውጥረት ውስጥ ሆና ሳለ እሱ ደግሞ እንዲህ ይላል መድኃኔዓለም፣ ልጄ አይዞሽ አትፍሪ፣ እኔ ካንቺ ጋር ነኝ። ስሙ ይክበር ይመስገን። ለዚህ ነው መከራ እኛ ባልጠበቅነው መንገድ በሶስት አይነት አቅጣጫ ሊመጣ ይችላል። አሁን እኮ ያየነው ነገር ነው። በአንድ ጀንበር ኢዮብ ያን ሁሉ መከራ ተቀብሎ የለ? በአንድ ጀንበር ሀብት ንብረቱን አጣ። በአንድ ጀንበር 10 ልጆቹን ተነጠቀ። በአንድ ጀንበር ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በቁስለ ሥጋ ተመታ። ማን ነው? ኢዮብ። ይሄን ሁሉ ግን በምን ተቀበለ? ንገሩኛ። ኢዮብ አማረረ? ለምን ሆነብኝ እንዴት ሆነብኝ አለ? አላለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ። የእግዚአብሔር ስሙ የተመሰገነ ይሁን አለ። እንደውም ቢገለኝም እንኳ አምላኬን በትዕግስት ከመጠባበቅ ውጪ ወደ ኋላ አልልም አለ። ኢዮብ እኮ ነው ያለው። ቢገለኝም እንኳ አለ። ስለ ሁሉም ነገር እግዚአብሔር ምን አድርጉ? አመስግኑ አለ ቅዱስ ጳውሎስ። ደግሞ ስለ ሁሉ እግዚአብሔርን አመስግኑ። ስለ ሁሉ በማጣት በማግኘት በመውደቅ በመነሳት አይደለም፣ በህመም በጤነኝነት በሐዘንም በደስታም በሞትም በሕይወትም። ስለዚህ ከመከራ በኋላ የሚመጣውን ታላቁን መለኮታዊ ክብር ነው እያየን ያለ ነው። ኢዮብ እኮ ይበልጥ የተባረከው ከስብራቱ በኋላ ነው። የኢዮብ ሕይወት ይበልጥ የተቀደሰው ከምኑ በኋላ ነው? ከሐዘኑ በኋላ ነው። ከደረሰበት መከራ በኋላ ነው። እንደውም ምን ይላል? ከዚያ በኋላ መከራውን ሁሉ በጸጋ ስለተቀበለ ሀብት ንብረቱ ሁሉ እጥፍ ሆነለት ይላል መጽሐፉ። መጽሐፈ ኢዮብ ላይ ስናነበው መጨረሻው እንግዲህ በመጽሐፈ ኢዮብ ምዕራፍ 40 ስትመለከቱ ሀብት ንብረቱ። ስለዚህ አሁን እዚህ ቤት ውስጥ የሆነው ነገር ሁሉ እህታችን ሁላችንም በኑሮ እንፈተናለን፣ በጤና እንፈተናለን፣ በእንዲህ አይነት መንገድ እንፈተናለን። ብዙ ነገሮች አሉ። ይሄ ግን ስለ ኃጢአት፣ ስለ በደል፣ ስለ መተላለፋችን አይደለም፣ ስለ መልካምና ስለ በጎ ነገር። እግዚአብሔር ማንንም በክፉ አይፈትንም። የበለጠውን ግን ክብሩን ሊሰጥ ለበለጠው አክሊል ሲያዘጋጅ በዚህ መንገድ እንድናልፍ ያደርገናል። ስለዚህ በእውነት አጽናኙ አምላክ መድኃኔዓለም ኢየሱስ ክርስቶስ እህታችንንም ቤተሰቡን ሁሉ እንዲያጽናና ፈቃዱ ይሆንልን። ሁላችንንም ከዚህ ሁሉ መከራ እንዲሰውረን ፈቃዱ ይሆን። ስለዚህ እህታችን ባንቺ የቀረበው ዛሬ የሕይወት ማዕድ ነው። ኃይለ ጊዮርጊስ ምክንያት ሆነው ተጠርተው ሄደዋል። አንቺ ግን በዚህ መንገድ ይሄን ሁሉ የሕይወት ማዕድ ዘርግተሽ ይሄ ሁሉ ወንጌል እንዲማር ትልቁ ነገር ምንድነው? ዛሬ ከዚህ ትምህርት ምን ተማረን? በሚደርስብን እየደረሰብን ባለው ሊደርስብን ባለው ነገር ሁሉ ሳናማረር ሁሉም በጸጋ ተቀብለን እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ። ከመከራ በኋላ ያለውን ታላቁን የእግዚአብሔርን መለኮታዊ ክብር ለመቀበል
በእንዲህ አይነት ጽናት ውስጥ ራስን ማሳለፍ ያስፈልጋል የሚለውን ሁሉን አምኖ በመቀበል ለምን ሆነ ብለን ሳናማረር ይሄን ያደረገ እግዚአብሔር አዋቂ ነው፣ እግዚአብሔር በስራው ትክክል ነው እንድንል ይሄን ተምረንበታል። ያስተማረን አምላክ ስሙ ይክበር ይመስገን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን። የተከበራችሁ ታላላቅ አባቶቼ እንዲሁም ውድ ቤተሰቦቼ በእግዚአብሔር ስም እንደምን ዋላችሁ? እኔ እንኳን በዚህ መድረክ ላይ ቆሜ ለመናገር ብቁ አይደለሁም። ግን እኔም ብላችሁ ሐዘንሽ ሐዘናችን ነው ብላችሁ ከሩቅም ከቅርብም ከአካባቢም ከቤተሰቦችም አጠገቤ ሆናችሁ እንዲህ ቀኑን እንዳከብር ወይም እግዚአብሔር በፈቀደው መልኩ እንዳደርግ ፈቅዳችሁ ስለተገኛችሁ ለማመስገን ብቻ ነው የቆምኩትና በመጀመሪያ ውዷ እናቴ፣ አያቴ፣ የተከበራችሁ እናትና አባቴ፣ ቤተሰቦቼ፣ እህት ወንድሞቼ፣ አክስት አጎቶቼ፣ ይቅርታ አክስት አጎት ስል ለእናንተ እንዲገባችሁ እንጂ በእኛ ቤት ውስጥ አክስት አጎት ኖሮ አይደለም። አክስት አጎት የሚባል የለም። አያቶቻችን ቤት ነው ያደግነውና ግን ግልጽ የሆነላችሁ ዘንድ ቃሉን ስጠቀመው በጣም ቀር እያለኝ በመቀጠል ታናናሽ እህቶቼ፣ ወንድሞቼ እንዲህ ከሰው እኩል እንድቆም እንድበረታ አጠገቤ በመሆን ሐዘናችሁን ደብቃችሁ እኔ ደስተኛ እንድሆን ስላደረጋችሁኝ፣ ከዛም በመቀጠል በባለቤቴ ያገኘኋችሁ ውድ እናትና አባቴ፣ እህትና ወንድሞቼ፣ አክስትና አጎቶቼ፣ ጓደኞቻችን፣ ጎረቤቶቼ፣ በስራ የማውቃችሁ የስራ ባልደረቦቼ፣ በጣም ልረሳው የማልችለው ትልቁንና ከባዱን ቀን አብራችሁኝ ያለፋችሁት የሚኒሊክ ሆስፒታል ክሩ በሙሉ ከመጀመሪያ እስከ መጨረሻ ምንም ቢሆን አጠገቤ ሆናችሁ እንዳይከፋኝ ላደረጋችሁት ሁሉ ከፍ ያለ ምስጋናዬን አቀርባለሁ። በመጨረሻ ግን ውዷ ልጄ ያችን ዕለት አንድ ቀን አልፎ ሁለተኛው ቀን አልፎ ሳምንታት አልፈው ወራት ሲቆጠሩ ከወራት በፊት ከዚህ ሁሉ የሚበልጥ ሕዝብ አጠገባችን ነበር። በመጨረሻ ግን ከ3 እና ከ4 ወራት በኋላ እኔና ልጄ ያንን ከባዱን ያ ይጠበን የነበረው ቤት ሰፍቶብን ብርሃን የነበረው ቤታችን ጨልሞብን ገና በሕፃንነትሽ በኮልታፋ አንደበትሽ እምባዬን የጠረግሽልኝ ልጄ፣ ያደራ ስጦታዬ፣ እንዲህ ስቆም እንድቆም ያደረገችኝ ልጄ ናት ብላችሁ ታምናላችሁ? እንደዛች በዛች ዕለት እምባዬን እየጠረግሽ በኮልታፋ አንደበትሽ አይዞሽ ያልሽኝ ውዷ ልጄ፣ የኔ አበባ፣ ስላንቺ ብናገር እንኳን አልችለውምና ግን ለኔ ክስተቴ ነሽ፣ ጥንካሬ ነሽ። ባንቺ ሁሉንም አልፋለሁ። በመጨረሻ የሎዛ ኢቨንት ማኔጀር ወይም ኃላፊ አቶ የማርያም ወርቅ እጅግ አድርጌ አመሰግናለሁ።
ብዙ ማለት ይቻላል፣ ግን ጊዜው አይበቃም። ሁሌም አጠገቤ ስላላችሁ፣ ሁሌም እንዲህ እንድቆም አብራችሁኝ ስለምትሆኑ በእግዚአብሔር ስም በጣም አመሰግናለሁ። በመጨረሻ ያለውን ማዕድ ተካፍላችሁ ነፍስ ይማር ብላችሁ እንድትሄዱ ስል በትህትና ጠይቃለሁ። አመሰግናለሁ። ዋቁንጅና ከንቱ ማማርም ብላሽ አፈር ትቢያ ሊሆን ሲጨልም ሲመሽ ደሃው ባለ ጸጋው ሎዛ ኢቨንት ወንድማችን ዘማርያም የሱ እንግዲህ የሚመራው ድርጅት ነው። በብዙ መንፈሳዊ አገልግሎት ክንውኖችና እንደዚህ ባሉት ሁኔታዎች ሁሉ በደስታም በሐዘንም በዚህ መንገድ ዛሬ ትልቅ ትምህርት ነው የተማርነው አይደል? ሁላችንም 7ኛውን ዓመት በምን በቃለ ወንጌል በዝማሬ በውዳሴ እንዲህ አድርጎ ማክበር ይሄ መታደል ነው።